ከዚህ በኋላ ማለት ነው። በዚህ ልክ ደግሞ እንደውም በጣም ደካማ ብሎ ያሰባት ሴት ነኝ ጉዱን ያወጣሁት እዚህ መጥቻለል ቁሜ። ስለዚህ ማንም የሱ ተባባሪም እንዳይሆን ባለበትም እንዲያዝልኝ ነው የምፈልገው። ባለበት እንዲያዝልኝ፣ እንዲጠቁሙኝ፣ እንዲነግሩኝ ነው የምፈልገው። ለምን ቅጣቱን አግኝቶ መውጣት ያለበት ሰው ነው። በዛውም ለሱ መማሪያ ነው የሚሆነው። የጸጸት ጊዜ የሚባል የክሱን ወረቀት ካርሎስ ይቅርታ አላስገባህም። እኔ አጸያፊ ስድብ ከሴት ጋር የሚሰዳደብ ሰው ያቺ ሴት ማንም ትሁን ማን የሰው እናት ከሚሰድብ ሰው ቤቴ ማስገባት አልፈልግም። ይቅርታ አድርግልኝ እሺ። አላወቅኩም ነበር ስትሰዳደብ እንደቆየክ። አንድ ሰው ምንም ባለጌ ቢሆን እናት መስደብ የለበትም። እናቷን ልትሰድብ አይገባም። ራሷን እንደፈለግ ስደባት። ሳራን ግን እናት መስደብ እናት መስደብን አልደግፈውም። እናት ነኝ እኔም እናት አለኝ። አም ሶሪ። አዎ። እና ብዙ የተበደሉ ሰዎች ብራቸውን የተዘረፉ ሰዎች ላይም እመጣበታለሁ ብለሻል። እዛ ላይ አሁን ሀሳብ መስጠት ከቻልኩኝ ደስ ይለኛል። ስጪ ነው የዛኔ የውልሽ እኔ ስራና ክህሎት ሚኒስቴር ኢትዮጵያ የገባው ጊዜ በየ3 ወሩ ኢትዮጵያ ሄዳለሁ ለስራ ጎብኝቼም እንዲሁም ሚዲያ ላይ የምትሰሚውን ህገወጥ ደላላ ምንም አይነት ነገር ማስረጃ ሲኖርሽ ወደኛ አስተላልፊ ተብያለሁ። እኔ ማስረጃ ከተላከልኝ ማስረጃውን ለህግ አካል መስጠት ብቻ ነው፣ ማስተላለፍ ብቻ ነው ከኔ የሚጠበቀው። ትክክለኛ ነገር ከሆነ ይሄ ልጅ ኢትዮጵያ ሲገባ ይያዛል። ገባሽ? ማስረጃ ነው የምፈልገው እኔ። አንቺ ግን ተናገሪ። ማስረጃው ግን ደረሰኙ ግን ማንንም ቢነካ እየተላኩልኝ ያሉ ደረሰኞች ማንንም ቢነካ እኔ አይመለከተኝም። ማለት ይቅርታ አድርጊልኝ። የአንቺ ቤተሰቦችም አባትሽ ሆነ አክስትሽ ማንም ሰው የተሳተፈበት ነገር ካለ እዛ ላይ እንዳትቀየም። ሙሉ የሚደርሰኝ መረጃ እኔ ጋር የገባ ነገር የለም፣ አባቴ ጋር የገባ ነገር የለም። ራሴ ስጥልኝ ብዬ ላኩት ከሆነ በስተቀር እንጂ ሌላ በስራ ምናምን በሚለው ራሱ ኔቨር እመኝ እኮ በቤተሰቦች የገባ ነገር ካለ የትኛው የሚመጣ ደረሰኝ በሱ በኩል እሱ አካውንት ሰጥቶ የገባበት ደረሰኝ ኢትዮጵያ ያለ አካል ማንም ይሁን ማን ይጠየቃል ያገለሰብ። ገባሽ? ስለዚህ እንትን እንዳትኝ ሀቡዬ ትናንትም የበላሁት ብር የለም ሲል ነበረና እኔም የተላከልኝ ስክሪንሾት አለ ማቃቸው እሱን የበላቸውና እመልስላቸዋለሁ ጊዜ ስጡኝ ምናምን እያለ እሱ ላሳይ ደረሰኝ ነው የምፈልገው። ስክሪንሾት ቴክስት የህግ አካል አይቀበልም። እኔ የምፈልገው ደረሰኝ። ኢትዮጵያ ግን ስሙ ሌላ ነበረ። እሺ ስሙ ሌላ ነው፣ በሌላ ስም ነው እኮ ይኸውላችሁ፣ በራሱ ስም መጥቶ ከጣሊያን ጠፍቶ ስዊድን ሄዶ በሌላ ሰው ስም እና በኤርትራዊ በሚል እንትን ነው ከይዙን የሰጠው። እሱን ደግሞ የምታውቀው እህቱ ናት። ገባኝ። ይኸውልሽ ልንገርሽ አንድ ነገር። አሁን ለምሳሌ ሀጂ እከሌን ወደ አሜሪካ ወስደሃለሁ ወይንም ጣሊያን አመጣሃለሁ ብሎ አንድን ሰው አካውንት ነምበር ሰጥቶ ከሀጂ ስልክ ቁጥር አካውንት ነምበር ተሰጥቶት ያ ሰው ተቀብሎ ገንዘብ ካስገባ ያደረሰኝ ይሆናል። ያ ግለሰብ ይጠራና ይሄ ገንዘብ ወደ አንተ አካውንት በምን ጉዳይ ገባ፣ ለምን ገባ ተብሎ ይጠየቃል። ገብቶሻል? ስለዚህ በራሱ በሀጂም ባይሆን በማንም ሰው ቢሆን ይህንን ገንዘብ የተቀበለው ያ ግለሰብ ይጠየቃል ነው ምልሽ። ይህ ሰንሰለት ነው፣ የተያያዘ ነው። ሁሉም በህገወጥ ዝውውር የተነካካ በሙሉ ይጠየቅበታል። አካውንቱ ስር የገባ ገንዘብ ለምን ገባ ተብሎ ይጠየቃል ያ ሰው። ገባሽ? እነዚህ እኛ የምንፈልገው ምንድነው? ደረሰኝ። ያ ደረሰኝ ግን ያ ገንዘብ ያንን አካውንት ነምበር የተቀበለው ከሀጂ መሆን አለበት። ያ ሰው ሲያመጣ ይኸው ሀጂን ይላከልኝ፣ ይኸው የላከበት ማስረጃ ዋትሳፕ ላይ ይኸው ቁጥሩ የሀጂ መሆኑን አረጋግጡ፣ ይኸው የሰጠኝ አካውንት ነምበር ብሎ ከደረሰኝ ጋር ካመጣ እሱ ለእኛ በቂ ማስረጃ ነው። ኦኬ። አሁን ለምሳሌ እኔ ገብርኤል ደግሳለሁ በየዓመቱ ማለት ነው። ስደግስ ግን እዛ ቤተክርስቲያን ውስጥ ተደግሶ ነው የሆነ የኔ ቢጤ ምናምን የሚበላውና በየዓመቱ 1000 ዩሮ ልካለሁ። እሱም ላክልኝ ብዬ ሰጠሁት ለሱ ነው። ለምሳሌ እሱም እንትን ይላል። አይ አይደለም። እኔ ለምሳሌ እኔ ወደ ጣሊያን መሄድ እፈልጋለሁ፣ ሀጂን ውሰደኝ አልኩት። ከዛ እሺ በዚህ አካውንት አስገቢ አለኝ። ያንን አካውንት ወስጄ ገንዘብ እንደገና ደግሞ አካውንቱ ቄስ ናቸው ለአባ ነው እኔ የማስገባው። እሱን አይመለከትም። ተናገሪ። መናገር አልፈልግም
ህገወጥ የሰዎች ዝውውር ወይም ገንዘብ ያጭበረበራቸው ሰዎች አንቺን ጣሊያን ውስጥ የሚወቅሱሽ በሶሻል ሚዲያም ሆነ በሪል ላይፍሽም ሆነ እሱ ለበላው ገንዘብ አንቺ የምትወቀሽበት ነገር ካለ ተናገሪ። ይሄም እናገራለሁ። ኦኬ የሮማ ሰው ያውቃል፣ የሮማ እንዲህ ነው ምናምን የሚሉት ነገር አለ እና ያስቀየምኳቸው ሰዎች ሊኖሩ ይችላሉ። ለምን እንደዚህ ትልሻለች፣ ትጠላሻለች። ስማቸውንም ጠርቷል። ቅድም ስማቸው ጠርቷል። እሱ ስለጠራቸው ስማቸው መድገም ካለብኝ አንዴ ይቅርታ ሳራ፣ ድጋሚ ኔትወርክ እንዳይነቅላት አንዴ ልጠይቃት የአሁኑን ጥያቄ። እሺ ሳራ ይሰማል? ሳራ ሳራ ሀቡ ይሰማል? አዎ ይሰማል። ሳራ ጥያቄ ከመጠየቅሽ በፊት ሀቡ ጥያቄ ከመጠየቅሽ በፊት እኔ ከእሷ ጋራ የጠየቀችኝን ጥያቄ መልሼላት ጥያቄና መልስ ጨርሰናል። ለምንድን ነው አሁንም ድረስ ስሜን ሜንሽን የምታደርገው? ይሄ ሰው አይሆንሽም። ከዚህ ሰውዬ ሳራ ይኸው እህቱ ነው የምታውቀው፣ ለሁሉም ነገር እህቱ ነው የምታውቀው። እኔን ተጠያቂ ማድረግ አትችልም። ከዚህ ሰውዬ እራቂ፣ ወንጀለኛ ነው፣ ህገ ወጥ ነው፣ ህይወትሽን ነው የሚያበላሸው። እራቂ ብዬ ነግሪያት እምቢ ብላ እፍ ብላ ከሱ ጋር ጉድ ውስጥ የገባችው አሁንም እኔን እያወረደች ነው። ስሜን ሜንሽን አታርግ። በቃ እኔ ስለሷ ማሳት ማውራትም አልፈልግም። እህቱ እያለች አትጥራኝ። ወንድሜ አይደለም። በቃ ጨርሻለሁ። እኔ ሀቡ በእናትሽ እኔ አሁን እኔን ተረጅሽ አይደለም በሴት አንቺ ራሱ በሴት ጥቃት የሚባል ነገር የለም። ቅድም ምን ብለሻል ራስሽ ሀቢባ? ምን ብለሽኛል ቅድም? አንተ ዝም በል ማን አሞራ። አሁን ይበቃሃል። ምንም አላወራም። ልታሳይ ነው የገባው። ዝም በል። አዎ ሌሎቻችሁ ዝም በሉ። ሀቢባ ቅድም ምን ብለሻል? ጉዳዩ የሴት ጉዳይ ነው፣ የጥቃት ጉዳይ ነው፣ ስለተመታች ነው፣ ወደ ሌብነት አንገባም ብለሻል አላልሽም? ራስሽ ያለው 100%። አሁን ለምንድን ነው ስለ ሌብነቱ ስለ ወንጀሉ ከምን ተረሳ? ደግሞ የእሷ ኬዝ ይሄ ፊቷ የመማታቱ ጉዳይ ወደ ሌብነቱ ገባ፣ ተደመደመ፣ ማስረጃ ተገኘበት። ወንድምሽ የደበደበ ማስረጃ ተገኘ። ድምፅ ልንሆናት ነው። አሁን ግን እያወራን ያለ ነው። ቆይ አዳምጪ ሳራ። አሁን አንቺ ሄደሽ የተናገርሽውን ለመሸፈን ነው አይደል? ቀድመሽ ምትጮዩ ላስረዳ። እኔ ምንም የሸፈንኩት ነገር የለም። ሀቢባ አንቺ ሰው ቤት ገብተሽ እንደፈልግሽ ስም ስጭኝ። እች ልጅ ነግሬያታለሁ። ከኔ የምትፈልገው ምንድነው? ምንድነው የምትፈልገው ከኔ የምትፈልገውን ጠይቂልኝ። ከዛ ውጪ ከኔ ራስ ላይ ትውረድ። እኔ ከመጀመሪያውኑ ነግሬያታለሁ፣ አስጠንቅቂያታለሁ። እምቢ ብላ ሄዳ ይሄ ማፊያ እንዴት ነው? ከማፊያ ጋር ስትሰሪ ከሌባ ጋር ስትሰሪ እኮ መመታትም እንዳለ መታሰር። አሁን ሚውት ዩርሰም አሁን እኔ ነገር የለም። አንዴ ሊና ሚውት አለው። ሀቡ ይበቃል። ቴክሽን ጥያቄ ሳይቴክሽ እንዳትወጪ ሳራ። እሷ ሴት ልጅ ናት። እኔ አልወጣልሽም አሉታ። እሷ ሴት ልጅ ናት። ተበድላለች፣ ከተገፋች። ይሄ አሁን እሱ ድራማ ይበቃል። በቃ ከተበደለች ከተገፋች ይሄን ሁሉ አመት ፖሊስ እንዴ ጣሊያን ሀገር ምስክር ያለበት እንትን ያለበት ምን ጉድ ነው ይሄ? እኔ የእሷ ድራማ ነው። አሁን በሌላ መንገድ እየሄድኩኝ ነው። ለምን እንደዚህ ሆን ብላ እዚህ መታ እኔን ማዋረድ የፈለገችበት መንገድ ይሄን ሁሉ ድራማ ለምን እንዳስፈለጋት? አንቺ ጋር መታ እንደዚህ ይሄ ሁሉ ውርደት፣ የቤተሰብ ቅሌት እንዴ በቃ ሀቡ ገደብ ነው። እኔ ከዚች ልጅ ጋር ስለኔ ምንም ጥያቄ እንዳትጠይቀኝ። ስለ ወንድሜም እዛው ራሷ ትጨርስ፣ እዛው ወደ ህግ ቦታ ትሄድ። አንቺ ጋር መታለሽ የምታረጉትን አርጉ። እኔ ስሜን ሜንሽን አታርግ፣ አትጥራኝ፣ አልጠራትም። በቃ እዚህ ጋር ታብቃ። ከዛ ውጪ ዶክተሬ ጋር ሄዳ ያደረገችው በእኔ ስም ሄዳ እሱን ከፍላ እስከምትጨርስ እኔ ለእሷ ምንም እማረግላት ምሰራላት ነገር የለም። ከእሷ ጎም እንድትቆም የምትፈልግ ከሆነ እዳዋን ትክፈል። ያረገችውን የማጭበርበር ስራ ከዶክተር ጋር ተጨርሳ ይመለከተኛል። ምክንያቱም ብሎክ አርገሽዋል። ብሎክ እንዳላደረኩት መረጃ አለኝ። ዝም ብለሽ አትበጥበቂ በእናትሽ ፕሊዝ። ዝም ብለሽ ባወራ አይደለም እንዴ የዶክተር መረጃ የተጻጻፍነው ሁሉ ቀኑ አለ። ብሎክ ስታረጊው አንብሎክ ስታረጊው ይታያል። እሺ ቆይ ስንት ነው እዳው? ስንት ነው እዳው ያለባት የዶክተር? 5000 ዩሮ 5000 ዩሮ እኮ ትከፍላለች። እዳ አይደለም እንደዛ ነው የሚከፈለው ብዬ አስረድቻለሁ። በቃ በክሬዲት ካርድ ነው እዳ አይደለም። ብቻ ስለሆነ ያገኘችው አይደለም። ዶክተሩ ጋር ሄዳ ሙልጭ አድርጋ ነው የሰርባይ ልኬልሻለሁ። በጣሊያንኛ የተጻፈው ባንቺ በጣም ተቆጥታ ልኬልሻለሁ። ሀቢባ አንብቢው። ዶክተሩ የጻፈልኝን ሜሴጅ አንብቢው። ዶክተሩ ማንበብ አልችልም። ጉግል ትራንስሌት ዶክተሩ
ኦኬ ሜሴጁ ምንድነው የሚለው? በጣም ተቆጥታ ነው ስላንቺ የምታወራው፣ ስለኔ በጣም